ዴሪን በባሏ በኩል የበቀል እርምጃ ለመውሰድ በማሰብ የራሷን መታገት በድራማ መልክ አቀነባበረች። ሆኖም ግን እውነቱ ይፋ በሆነበት ወቅት ሁሉም ነገር ተበላሽቶባታል። ልጃቸው በፈጸመችው ድርጊት ክፉኛ የተቆጡት አባት በድንገት ታመው ሆስፒታል ሲገቡ፣ እናቷ ደግሞ በዴሪንና በባሏ ላይ ከፍተኛ ዘለፋና ቁጣዋን አወረደችባቸው። በዚህ ሁሉ ውጥረት ውስጥ ቮልካን ከዴሪን ጋር ለመፋታት ያለውን ቁርጠኝነት በማሳየት ዴሪን በሁሉም ዘንድ ተከድታና ተገፍታ ብቻዋን ለመቅረት ተገደደች። እሷ በጣም ተስፋ በመቁረጥ ስሜት ውስጥ ሆና መታጠቢያ ቤት ውስጥ ተደበቀች። በዚያም በምሬት ታለቅስ ጀመር። በዚህ ሁኔታ ላይ ያለች ድንገት በታችኛው የሆድ ክፍሏ ላይ ከባድ ህመም ተሰማት። ወደ ሆስፒታልም ከሄደች በኋላ ዶክተሩ እርጉዝ እንደነበረች ነገራት። ነገር ግን በሚያሳዝን ሁኔታ ጽንሱ ሊተርፍ አልቻለም። ይህ አንዱ መከራ በሌላው ላይ እየተደራረበ የዴሪንን ሐዘን ይበልጥ አከበደው። ዴሪን ለቮልካን የቀድሞ ሚስት አሲያ የነበራትን ጥልቅ ጥላቻ መቆጣጠር አልቻለችም ነበር። ስለዚህም ያንን አጋጣሚ በመጠቀም አሲያን ወደ ቤቷ በመጥራት ፊት ለፊት ለመጋፈጥ ወሰነች። በንዴት ተሞልታም ከጠረጴዛው ላይ ቢላዋ በማንሳት አሲያን ለመግደል ሙከራ አደረገች። በዚህ መሃል ቮልካን ሁለቱን ለማስቆም በድንገት ጣልቃ ቢገባም በነበረው ግብ ምክንያት ቢላዋው ሳይታሰብ ደረቱ ላይ አርፎ በከባድ ሁኔታ ተወጋ። ቮልካን በሚስቱ ያልተጠበቀ ድርጊት ክፉኛ ደነገጠ። በዚህም ሳቢያ ህይወታቸው በድንገት ተቀየረ። ዴሪን በተፈጠረው ነገር ከፍተኛ ድንጋጤ ውስጥ ገብታ በግራ መጋባት ስትባዝን፣ አሲያ ግን በፍጥነት የቆሰለውን ቮልካንን ወደ ሆስፒታል ወሰደችው። እንደ ዕድል ሆኖ በወቅቱ በተደረገለት አስቸኳይ የሕክምና እርዳታ የቮልካን ህይወት ሊተርፍ ችሏል። ሆኖም ዴሪን በተፈጠረው ክስተት በከፍተኛ የጥፋተኝነት ስሜት ተውጣ ነበር። በሆስፒታልም እያለቀሰች ለባሏ ደጋግማ ይቅርታ ትጠይቀው ነበር። ቮልካን በእሷ ባህሪ ሙሉ በሙሉ በመሰልቸቱ ደክሞኛል በማለት ስሜቱን ገለጸ። ቤት ውስጥ እንክብካቤ የሚፈልጉም ልጆች መኖራቸውን እንደ ሰበብ በመጠቀም እሷን ከሆስፒታል ለማስወጣት ቢሞክርም ዴሪን ግን ከክፍሉ እንደወጣች ሆስፒታል ውስጥ አሲያን ዳግመኛ አገኘቻት። በሁኔታውም የተበሳጨችው ዴሪን ያለምንም ማመንታት የተፈጠረውን ስህተትና ጥፋት ሁሉ በአሲያ ላይ በማሳበብ ተከሳት ጀመር። ዴሪን በንዴት ተሞልታ እንዲያውም ሆስፒታል ውስጥ በአልጋው ላይ መተኛት የነበረባት አሲያ እንደነበረች በመናገር ስሜቷን ትገልጻለች። አሲያ ግን ከእሷ ጋር ለመከራከር ምንም ፍላጎት አልነበራትም። ይልቁን የዴሪን ሁኔታ እጅግ አሳሳቢ እንደሆነና በስነ ልቦና የታመመች እንደሆነች ተረዳች። በመሆኑም ዴሪን በአስቸኳይ ሳይካትሪስት እርዳታ እንድታገኝ በረጋ መንፈስ ከመከረቻት በኋላ አሲያ ፊቷን አዙራ ጥላት ሄደች። ከዚህ ክስተት በኋላ ቮልካን ከሆስፒታል ወጣ። ቮልካን ወዲያውኑኑ ሚስቱን ፍለጋ ሄደና የመፋታት ጥያቄ አቀረበ። እንዲያውም እንድታሰናብተውም ተማጸናት። ዴሪን የእሱን ውሳኔ ስትሰማ በከፍተኛ ሁኔታ እያለቀሰች እግሩ ስር ወደቀች። እንዳይተዋትም ተማጸነችው። ልጇ በዚህ መልኩ ስትዋረድ ያየችው የከንቲባው ሚስት በሁኔታው በጣም ተበሳጨች። ቮልካንንም በቁጣ ወደ ታች ወርዶ እዚያ ያለውን ነገር እንዲመለከት ነገረችው። ዴሪን አሲያ የመጣች መስሏት በድንጋጤ ውስጥ ሆና ሳለች ሁኔታውን ለማጣራት በፍጥነት ወደ ታች ወርዳ በሩን ትከፍታለች። ነገር ግን በሩ ላይ የጠበቃት ያሰበችው ሰው ሳይሆን ቤቱን የከበቡት የፖሊስ አባላት ነበሩ። ፖሊሶቹ የመጡት ቮልካንን በቁጥጥር ስር ለማዋል እንደሆነ ይገልጻሉ። በዚህም መሃል የከንቲባው ሚስት የሆነችው ሴት በሁኔታው ረክታና በኩራት ፈገግ ብላ ትታያለች። ምክንያቱም እሷ ከረጅም ጊዜ በፊት ይህ እንደሚሆን ታውቅ ነበር። አሲያ ባሏ ቮልካን በድብቅ የቤተሰቡን ሀብትና ንብረት እያሸሸ መሆኑን ለረጅም ጊዜ አውቃ ነበር። ይህንንም ያደረገው የፍቺ ሂደት ሲጀመር ለልጇ የወደፊት ዋስትና እንዲሆን በሚል ነው። አሲያ በዝምታ የባሏን ክህደት ማስረጃዎች በሙሉ ስታከማች ቆይታለች። በመጨረሻም በከተማው ከንቲባ ተጽዕኖ እና ባሰባሰበችው ጠንካራ ማስረጃ አማካኝነት ቮልካን ጥፋተኛ ሆኖ እንዲገኝ ያደርጋለች። በዚህም ምክንያት ቮልካን በፍጥነት ተፈርዶበት ወደ ወህኒ እንዲወርድ ተደርጓል። ይህም አሲያ ከእርሱ ሙሉ በሙሉ ነፃ የወጣችበትና የበቀል እርምጃዋንም ያጠናቀቀችበት ወቅት ነበር። ቮልካን በፈጸመው ጥፋት ምክንያት በቁጥጥር ስር ውሎ ወደ ወህኒ ተላከ። በወህኒ ቤት ውስጥ ሆኖም አሲያ ከእስር እንዲፈታ ትመሰክርልኛለች የሚል ትልቅ ተስፋ ነበረው። ነገር ግን አሲያ ወደ እስር ቤት መታ በጎበኘችው ወቅት ካደረሰባት ስቃይና መከራ በኋላ ያንን ሀሳብ እንዲተወውና እንዲረሳው ነገረችው። በሌላ በኩል ዴሪን በደረሰባት ተከታታይ የስነ ልቦና ጫና ምክንያት ከፍተኛ የአእምሮ መታወክ አጋጠማት። ይሁን እንጂ ከአንድ ዓመት በኋላ በታየው ትዕይንት ዴሪን ተገቢውን ሕክምና አግኝታ ጤንነቷ በመመለሱና ሁኔታው ሙሉ በሙሉ በቁጥጥር ስር በመዋሉ ደስተኛ ሆና ትታያለች።
ዴሪን ካለፈው አስቸጋሪ ህይወቷና ከእናቷ ጋር ከነበራት መጥፎ ትዝታ ጋር ሰላም በመፍጠር ስሜቷን መቆጣጠር ጀምራለች። ላደረገችው ነገር ሁሉም ይቅርታ ለመጠየቅ ወደ አሲያ ቤት ትሄዳለች። አሲያ ላሳየቻት ትዕግስትና ህይወቷን ቀይራ ወደፊት እንድትራመድ ስለረዳቻት በቅንነት አመሰገነቻት። በመጨረሻም ዴሪን እውነተኛ ፍቅሯን በማግኘት ከልጇና ከአዲሱ የህይወት አጋሯ ጋር ደስተኛና የተረጋጋ ህይወት መምራት ትጀምራለች። በሆስፒታል በነበረችበት ወቅትም በታማኝነት ሲንከባከባት ከቆየው ሰው ጋር አዲስ ህይወት ትጀምራለች። ከዓመታት በኋላ ቮልካን በመጨረሻም ከእስር ቤት ተፈቶ የእስር ቤቱን በር አልፎ ቢወጣም እሱን ለመቀበል ግን እዚያ የተገኘ አንድም ሰው አልነበረም። ወደ ቀድሞ ቤቱ ሲመለስም ቤቱ ባዶ መሆኑንና ሁሉም ነገር ተለውጦ መቅረቱን በአሳዛኝ ሁኔታ ተረድቷል። ቮልካን በአንድ ወቅት የራሱ እንደሆኑ ያስባቸው የነበሩ ነገሮች ሁሉ አሁን ባዶ ሆነውና በሌላ ሰው ተይዘው አገኛቸው። ሁሉንም ነገር ያጣበትና የመጨረሻ ተስፋ የቆረጠበት ወቅት ላይ ደርሷል። መጨረሻም የሚወደውን ሰው ንብረቱንና ክብሩን በማጣቱ ምንም ነገር ሳይኖረው ባዶ እጁን ቀረ። አሲያ በሚል ርዕስ ይዤላችሁ ስቀርብ የነበረው ተከታታይ ድራማ ይህ የመጨረሻው ክፍል ነው። በቀጣይ ቆንጆ ያልኩትን ፊልም መርጬ እንዲሁ በትርጉም ይዤላችሁ እመጣለሁ። ስለምትከታተሉኝ አመሰግናለሁ። ቀጣይ የሚለቀቀው ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ።